ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን እንዴት አድርጋችሁ ማንበብና መጻፍ እንዳለባችሁ የማሳያችሁ ይሆናል። ብዙዎቻችሁ ፊደላትን ቅርጽና ድምፅ ለይታችሁ ግን ለማንበብና ለመጻፍ የምትቸገሩ ልጆች አላችሁ። ግን እሱ መሆን የለበትም። ምክንያቱም ፊደላትን ካወቃችሁ በኋላ ማንበብና መጻፍ ቀላል ስለሆነ እሱን የማሳያችሁ ይሆናል። ግን በዋናነት ፊደላትን የመጀመሪያ ፊደላትን ብቻ ማወቅ ሳይሆን እነዚህ ሙሉ ፊደላትን ማወቅ አለባችሁ። ማለትም የአንድ ፊደል 7 ቤተሰቦች እንዳሉት ታውቃላችሁ። ማለትም ለምሳሌ ለን ብታዩ 7 ቤተሰቦች አሉት። እያንዳንዱ ፊደል እንግዲህ እነዚህ ፊደሎች አሉ 34 ናቸው በአማርኛ ፊደል ውስጥ ያሉ እያንዳንዱ ሆሄያት ማለት ነው። እነዚህ 34ቱም ፊደላት 7 ቤተሰቦች አሏቸው። እንደሚታወቀው ሁለተኛ ቤተሰቦቻቸው ጎናቸው ላይ የሆነ ቅጽል አላቸው እያልኳችሁ ነበር። ሶስተኛ ፊደሎች ከእግራቸው ላይ ወደ ቀኝ በኩል ይጣመማል እያልኳችሁ ነበር። እንግዲህ አራተኛ ደግሞ በየፊደላት ቅርጽ መሰረት ለያይቼ አራተኛ ቤተሰቦቻቸው ጋር እግር አልቦ ወይም ደግሞ ቅርጽ አልቦ ከሆኑ እግር ይኖራቸዋል። ባለ አንድ እግር ከሆኑ ወደ ግራ ይጣመማል። ባለ ሁለት እግር ወይም ባለ ሶስት እግር ከሆነ በግራ በኩል ያለው እግራቸው ያጥራል እያልኳችሁ ነበር። አምስተኛ ቤተሰቦቻቸው ደግሞ ከእግራቸው ላይ ቁልፍ ወይም ቀለበት ይኖራቸዋል እያልኳቸው ነበር። ሁሉም ማለት ነው። ሁሉም ፊደሎች አምስተኛ ቤተሰቦቻቸው ጋር ሲመጡ ቀለበት ወይም ቁልፍ ይኖራቸዋል። ምንም አይነት ቅርጽ ቢኖራቸው ከእግራቸው ላይ ቁልፍ ግን ወይም ይህ ቀለበት ነገር ግን አይቀርም ማለት ነው። ስድስተኛ ቤተሰቦቻቸውን ደግሞ ልክ የአንደኛ ፊደላትን ቤተሰቦች በያዛችሁበት መንገድ እየጻፋችሁ ድምጻቸውን እየደጋገማችሁ እየጠራችሁ ተለማመዱ ብያችኋለሁ። ሰባተኛ ቤተሰቦቻቸው ጋር ደግሞ ስንመጣ ባለ ሁለት እግር ወይም ባለ ሶስት እግር ሆሄያት ከሆኑ በቀኝ በኩል ያለው እግራቸው ያጥራል እያልኳችሁ ነበር። ልክ በአራተኛ ላይ ያለው በግራ ያጥራል እንዳልኳችሁ፣ ሰባተኛ ላይ ሲመጣ ደግሞ በቀኝ በኩል ያለው ያጥራል እያልኳችሁ ነበረ። ባለ አንድ እግር ወይም ደግሞ አንድ መስመር ብቻ ወደታች የተዘረጋ ያላቸው ደግሞ ካናታቸው ላይ ቀለበት ወይም ቁልፍ ነገር ይኖረዋል እያልኳችሁ ነበር። እንዲሁም ደግሞ እግር አልቦ ከሆኑ ደግሞ ልክ ስድስተኛ ቤተሰቦቻቸውን ለመጻፍ እና ለማንበብ በምታጠኑበት መንገድ ቅርጻቸውና ድምጻቸውን እየጻፋችሁ እያነበባችሁ እየደጋገማችሁ በመጻፍ በማንበብ ተለማመዱ፣ ቅርጻቸውን ያዙ እያልኳችሁ ነበር። ይህንን አድርጋችሁ ግን ማንበብና መጻፍ መቸገር የለባችሁም። እሱነን እንዴት አድርጋችሁ ማንበብና መጻፍ እንዳለባችሁ የማሳያችሁ ይሆናል። በባለፈው የማንበብና የመጻፍ ልምምድ እያሳየኋችሁ የነበረ በሀ ቤተሰቦች በእያንዳንዳቸው ቃላትን እየጻፍኩኝ፣ በለ ቤተሰቦች በእያንዳንዳቸው ቃላትን እየጻፍኩኝ፣ እንዲሁም ደግሞ በዚችኛው ሀ ማለትም በፊደላት ውስጥ ሆሄያት መደጋገም ወይም ደግሞ የድምጽ መደጋገም አለ። ለምሳሌ ሀ የሚባል ፊደል 3 በድምጽ ተመሳሳይ በቅርጽ ግን የተለያየ አለ። ሰ የሚባል 2 ሰ የሚባል ድምጽ አለ በቅርጽ የተለያየ በድምጽ ግን ተመሳሳይ። እንዲሁም ደግሞ አ የሚባል 2 ተመሳሳይ ድምጽ ያለው በቅርጽ ግን የተለያየ አለ። ጸ የሚባል 2 በቅርጽ የተለያየ በድምጽ ግን ተመሳሳይ አለ። እነዚህን እንግዲህ መያዛችሁ ምክንያቱም በጽሁፍ ውስጥ በተለያየ የፊደላት ቅርጽ ግን በድምጽ ተመሳሳይ ተጽፎ ብታገኙ ለማንበብና ለመጻፍ አትቸገሩም ማለት ነው። እሱንን እንድትጠቀሙበት ወይም ደግሞ ለማየት እንዲያግዛችሁ ብዬ ሁለቱን ሀዎች እየጻፍኩኝ በተለያየ ቃላት ውስጥ እንዴት እንደምታነቧቸው እያሳየኋችሁ ነበረ። እንዲሁም ደግሞ በመና በሰ እንዲሁም ደግሞ በዚህ ረ በሚባሉ በእያንዳንዱ በቤተሰቦቻቸውም ጭምር እነዚህን ቃላት እየጻፍኩ አሳይቻችኋለሁ። ዛሬ ደግሞ በዚህኛዋ ሰ እንግዲህ ሰ 2 አለ ብያችኋለሁ። እቺኛዋን ሰ ተጠቅሜባታለሁ። ምክንያቱም ድምጻቸው ተመሳሳይ ስለሆነ እናንተ በተለያየ መንገድ ከሁለቱ አንዱን እየተጠቀማችሁ ብትጽፉ ምንም አይነት ልዩነት አያመጣም፣ ድምጹ ተመሳሳይ ስለሆነ ማለት ነው። ስለዚህ ለዛ እንግዲህ አንደኛውን ብትጠቀሙ እናንተ ስትጽፉ በድምጽ ምንም አይነት ልዩነት አያመጣም ማለት ነው። ስለዚህ ለዛ አንደኛውን መርጣችሁ ልትጠቀሙ ትችላላችሁ። በሸ በቀ እንዲሁም ደግሞ በተና ቸ ከዛ በተጨማሪ የነና አ እነዚህን ከነቤተሰቦቻቸው ቃላትን እየጻፍኩኝ እንዴት እንደምትጽፉ እያሳየኋችሁ ድምጻቸውን ደግሞ እንዴት አድርጋችሁ በቀላሉ መጻፍና ማንበብ እንግዲህ ፊደላትን ካወቃችሁ በኋላ እንዴት እንደምትችሉ አሳያችኋለሁ። እናንተ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። መማር የምትፈልጉ ደግሞ እንዲሁ መጻፍና ማንበብ አማርኛ፣ እንግሊዘኛ፣ ሂሳብ
እየተቸገራችሁ ያላችሁ ልጆች እንግዲህ የኛ 24 ሰዓት ነው አገልግሎት እየሰጠን ያለ ነው። በማንኛውም ሰዓት እናንተ በሚመቻችሁ ሰዓት ቮይስ ብታስቀምጡልን፣ ቴክስት ብጽፉልን፣ ብታናገሩን በማንኛውም ሰዓት እናንተ ገብታችሁ እንድትማሩ ሁኔታዎችን እናመቻቻላችኋለን። በዛ መንገድ የምትፈልጉትን ትምህርት ትማራላችሁ ማለት ነው። ስለዚህ ለመማር ምንም የሚከብድ ነገር የለም። ካላችሁ ክፍት ሰዓት 1 ሰዓት ብቻ ተጠቅማችሁ በየቀኑ ተምራችሁ የምትፈልጉትን ትምህርት ማወቅ ትችላላችሁ። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሄድ። እንግዲህ በዛሬው ዝግጅቴ የመጀመሪያው ሰ ነው። የሰ ቤተሰቦችን ነው ቃላት የመሰረትኩበት። እነዚህን እያንዳንዳቸው እንዴት እንደምትጽፉና በጽሁፍ ውስጥ ደግሞ እንዴት እንደምትጠቀሙባቸው ላሳያችሁ። ለምሳሌ ሰ የመጀመሪያው ፊደል ይሄ ነው። ሰ የሰ ቤተሰቦች የመጀመሪያው ማለት ነው። ሰ የሚለውን ፊደል አሁን በቃላት ውስጥ ለምሳሌ ማሰብ ብላችሁ ለመጻፍ ሰ ሚል ድምፅ አለ። እሱን ትጠቀሙበታላችሁ። አሁን ማሰብ ለማለት ማሰብ የሚለውን ቃል ስትጽፉ ማ ሰ ብ የሚል ድምፅ እንዳለ ስትናገሩ ታውቃላችሁ። ማሰብ ጮክ ብላችሁ ተናገሩ ከኔ ጋር ማሰብ ማሰብ። ስለዚህ ይህንን ለመጻፍ ማ የመፊደል አራተኛ ትወስዳላችሁ። ሰ የሰ ፊደል ያው የመጀመሪያው ይህን ማለት ነው። ብ የበፊደል ስድስተኛው። እንግዲህ ይህንን እያንዳንዱ ማን ብን ሰን ለማወቅ እንደነገርኳችሁ የመጀመሪያ ፊደል ምን አይነት ቅርጽ አለው፣ ሁለተኛ ፊደሎች ምን አይነት ቅርጽ አላቸው፣ እያንዳንዱ ፊደል ምን ይመስላል ቅርጹ የሚለውን ፊደላት ገበታ ላይ በቀጥታ ገብታችሁ እኔም በቪዲዮ በተለያየ መንገድ ሰርቼላችኋል። እሱን ማጥናት ይጠበቃል። ግን እሱን እያወቃችሁ ለማንበብ ግን መቸገር የለባችሁም። ማሰብ ትላላችሁ። ለምሳሌ ሱዳን ብላችሁ ለመጻፍ ብትፈልጉ ይህን ሱ ትጠቀማላችሁ። ምክንያቱም ሱ የሚለው ድምፅ ሱ ዳ ን። እንግዲህ በዚህ መንገድ ስትናገሩ የመጀመሪያው ድምፅ ሱ ነው። ከዚያ ቀጥሎ ስትናገሩ የሚወጣው ድምፅ ዳ፣ ቀጥሎ የሚወጣው ድምፅ ን። ስለዚህ እነዚህን ድምፆች ከሆሄያት ውስጥ መርጣችሁ ማውጣትና በቅደም ተከተላቸው ማስቀመጥ ይጠበቅባችኋል። እዛ እኔ በዚህ መንገድ ያስቀመጥኩት ይኸው ሱ ስል የመጀመሪያው ድምፅ ይሄ ነው። ይህን አወጣሁ። ከዚያ ዳ ቀጥሎ ይህን ጻፍ። ከዚያ ቀጥሎ ን። ስለዚህ በዚህ መንገድ ታስቀምጡና ድምፃችሁን ደግሞ በትርጉም በሚሰጥ መንገድ ለማንበብ በተመጣጣኝ ፍጥነት ትርጉም በሚሰጥ መንገድ መጥራት እነዚህን ፊደሎች ሱዳን። ስለዚህ በዚህ መንገድ ማንበብ ቻላችሁ ማለት ነው። መጻፉም በዚህ መንገድ ቀላል ነው፣ ማንበብም እንደዚህ ታነባላችሁ። ሌላው ሲ ሶስተኛው የሰ ፊደል። እንግዲህ ሶስተኛ ፊደሎች ከእግራቸው ላይ ወደ ግራ የተጣመመ ነው እያልኳችሁ ስለ ፊደል እያሳየኋችሁ ነበር። ሁለተኞቹ ጋር ከጎናቸው ላይ እያልኳችሁ ነበር። እሱንም እንዲሁ የፊደላትን ቅርጽ ለማስታወስ እየተቸገራችሁ ያላችሁ ልጆች በዚህ መንገድ እያስታወሳችሁ ሂዱ። ሲ ዳ ማ። አሁን ሲ የሚለውን ድምፅ ሲዳማ ለማለት ተጠቀሙበት። ምክንያቱም ሲዳማ ሲል የመጀመሪያው ድምፅ ሲ ነው አይደል? ስለዚህ ሲ የሚል ድምፅ የያዘው ፊደል ይሄ ነው ሲ። ከዚያ ዳ ማ። ስለዚህ ዳና ማ የሚሉ ድምጾች ያስፈልጉኛል። ዳ የሚለው ድምፅ ያለው ከደ ፊደሎች አራተኛው ላይ ስትሄዱ ደ፣ ዱ፣ ዲ፣ ዳ፣ ይኸው አራተኛው ማለት ነው። ማ ደግሞ ከመፊደሎች ሄዳችሁ ብታዩት መሙ፣ ሚ፣ ማ። መጀመሪያ ግን ማጥናቱን እንዳትረሱ፣ ፊደላትን እወቁ። ያው ማለት እንደዚህ የተመላለሳችሁ ፊደላት ገበታ ላይ እያያችሁ ምናምን ከምታደርጉ በደንብ እያጥንታችሁ ከአእምሯችሁ ላይ ቁጭ አድርጋችሁ የምትፈልጉትን ድምፅ እየመረጣችሁ የምትፈልጉትን ቃል መጻፍ፣ እሱ ነው ትክክለኛው ያጻጻፍ ስልት። ሲዳማ ይላል። ሳ አራተኛው ነው። ሳ የሰ ፊደል እንደምታዩት አራተኛ ነው። ይህን ይመስላል ቅርጹ። ምክንያቱም ባለ 2 እግር ወይም ባለ 3 እግር ከሆነ በግራ በኩል አራተኛ ላይ ያጥራል ብያችሁ ነበር። እሱን አስታውሱ። ይኸው በዚህም በግራ በኩል አጥሯል እግሩ። ለማንኛውም ሳ ወሳኝ የሚለውን ቃል ለመጻፍ ተጠቀምኩበት። ምክንያቱም ሳ የሚለው ድምፅ ወሳኝ ከሚለው ላይ አለ። እሱን ድምፅ ላሳያችሁ። ከኔ ጋር ተነጋገሩ፣ ወይም ደግሞ ቃሉን በደንብ ለይታችሁ ነጥላችሁ ጥሩ። ወሳኝ የሚለውን እዛ ምን ድምፅ እንዳለ ታውቃላችሁ። ወ ሳ ኝ። አሁን ወሳኝ ከሚለው ላይ ወ ሳ ኝ። አሁን ወሳኝ የሚለውን ወና ሳ ኝ የሚለውን ድምፅ እንዳለ እናንተ ረጋ ብላችሁ በደንብ ፊደሉን እየረገጣችሁ ብትጠሩት ማን ፊደል እንደሚያስፈልጋችሁ ታውቁታላችሁ። መጀመሪያ ሳጽፉ ራሱ ወሳኝ የሚለውን ልጻፍ እስኪ ማን ነው የምጠቀም የሚለውን ብላ ለማሰብ ብትፈልጉ ወሳኝ ወሳኝ በዚህ መንገድ ስትጠሩ ወሳኝ እነዚህ ፊደሎች እንደሚያስፈልጓችሁ ታውቃላችሁ። ወ የሚባለው ፊደል የትኛው እንደሆነ ደግሞ ከፊደላት ገበታ ላይ በደንብ ማጥናት፣ ማወቅ፣ መጻፍ፣ መለማመድ። ሳ የሚባለውን እንደዚሁ መለማመድ። ለምሳሌ እኔ ሳ ይህንን እዚህ ጋር ስላመጣሁት ላሳያችሁ። ይሄ ነው ቅርጹ።
ወይም አራተኛው ነው። ኝ የሚባለው ቅርጽ ደግሞ ያለው ከኘ ፊደሎች ውስጥ ስድስተኛው ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ ከኞ በቀድሞ የሚገኘው ፊደል ማለት ነው። ይሄ ነው ቅርጹ። እሱኑ ተጠቀምኩ። ስለዚህ ይህንን ቃል እንደዚሁ በቀላሉ በዚህ መንገድ ጽፋችሁ ወሳኝ ወሳኝ ይላል ማለት ነው። እንደዚህ መለማመድ ትችላላችሁ። ሴ አሁን ይሄ ሴ የሚል ፊደል በቃላት ውስጥ እንዴት እንደምትጠቀሙት ላሳያችሁ። ሴ አሁን ሴ የሚል ድምጽ ያለው ለምሳሌ ዮ ሴ ፍ፣ ዮ ሴ ፍ። አሁን ሴን ቃላት ውስጥ ለማስገባት ሌላ ሆሄያትም ስለሚያስፈልጉ ለምሳሌ የሴን ተጠቅሜ ዮና ፍ አስፈለጉኝ ዮሴፍ ለማለት። ምክንያቱም ብቻዋን ምንም አይነት ትርጉም የሚሰጥ ቃል አትጽፍም ሴ። ስለዚህ ሌሎቹን ፊደሎቹም ጨምራችሁ ማወቅና ከዛ ይቺ ደግሞ ስታስፈልጋችሁ እሷንም አብራችሁ መጠቀም። ዮሴፍ ለማለት ዮ የፊደል ሰባተኛው ይህን ነው የሚመስለው ቅርጹ። ሴ ይኸው ይቺ ናት አምስተኛዋ። እንግዲህ አምስተኛ ፊደል ላይ ከእግሩ ላይ ቁልፍ አለው ብያችኋለሁ ሁሉም ፊደል። ስለዚህ አምስተኛ ፊደል ሴ ይሄ ነው። ፍ የፈ ፊደል ስድስተኛው ይህን ይመስላል ቅርጹ ፍ። ስለዚህ ዮ ሴ ፍ ዮሴፍ ዮሴፍ። ስለዚህ አሁን ቃላትን ከመጻፍ በተጨማሪ የፊደላትን ቅርጽም አስታውሱ። ሁለተኛ ላይ ከጎኑ ላይ አግድም አግድም መስመር ወይም ቅጽል አለው። ሶስተኛ ላይ ወደ ቀኝ ይንሻፈፋል። አራተኛ ላይ ባለ ሁለት እግር ከሆነ በግራ በኩል ያለው እግሩ ያጥራል። ባለ አንድ እግር ከሆነ ወደ ግራ ይጣመማል። አምስተኛ ላይ ሁሉም ቁልፍ አለው ከእግሩ ላይ በቀኝ በኩል በውጭ በኩል። 6 እና 7ን እንዲሁ ደግሞ እንዴት መለየት እንዳለባችሁ መጻፍ መለማመድ የሚያስፈልግበት ቦታ አለ። ባለ ሁለት እግር ከሆኑ 7ኛ ላይ በቀኝ በኩል ያለው እግራቸው ያጥራል እያልኳችሁ ነበረ። ፊደላትን እያስታወሳችሁ አብረን እንቀጥል። ስ አሁን ስሜት የሚለውን ለመጻፍ ስ ታስፈልጋችኋለች። ስ አሁን ስሜት ብላችሁ ጻፉ ብትባሉ ስ ይችን ትጠቀማላችሁ። ሜ ት ያውን ስሜት ለማለት እነዚህን ሆሄያት ትጠቀማላችሁ። ስለዚህ ሜ የመፊደል 5ኛ ናት። ት ደግሞ የተ ፊደል 6ኛ ናት። እነዚህን አንድ ባንድ ፊደላት ላይ ሄዳችሁ እያጠናችሁ ማወቅ። ስሜት ሶሪያ ሶን ትጠቀማላችሁ። ሶሪያ ለማለት ሶ ሪ የረ ፊደል ስንተኛዋ ናት? 3ኛዋ። ማታቋት ከሆነ አስታውሱ። ሶሪ እዚያ ያ የፊደል ስንተኛዋ ናት? 4ኛዋ። ስለዚህ ሶሪያ ብላችሁ ለመጻፍ ሶን ተጠቀማችሁ። ስለዚህ ሶሪያ ለማለት ይህን ትጠቀማላችሁ። ቀጣይ በሸ ቤተሰቦች የተጻፉትን እናንብብ እስኪ። አሁን ሸ ምን ላይ እንደምንጠቀምበት እንይ እስኪ። ሸ እሸቱ ለማለት፣ ሸመተ ለማለት፣ ሸክም፣ የተለያየ ብቻ ሸ የሚል ድምጽ ያለው ቃል ውስጥ ይህን ፊደል ታስገባላችሁ ወይም ትጠቀማላችሁ። ሌሎች ፊደሎች እንደየሁኔታው እንደየድምጹ እየመረጣችሁ ማምጣት ነው። አሁን ሸ ያስፈለገበት ምክንያት ሸ የሚል ድምጽ ስላለ ነው። እሸቱ ከሚለው ላይ እንዴት ነው ድምጹን የምንለየው የሚለውን አሁን በድጋሚ ላሳያችሁ። ስትሉ የሚል ድምጽ አለ። ሸ ይኸው ሸ ይህ ድምጽ ማለት ነው። ይሄ ፊደል የዚህ ፊደል ድምጽ ነው። ሸ አዚያ ቱ ይኸው ቱ የሚል ድምጽ አለ። ቱ የሚባል ፊደል ወይም ደግሞ ቱ የሚል ድምጽ ያለው የተቤተሰብ እሱን እንጠቀማለን። እሱ የትኛው ነው? ሁለተኛው ቤተሰቡ ቱ ነው የሚባል ይሄ ድምጽ አለው። ስለዚህ እነዚህን መርጣችሁ መጠቀም። እንግዲህ የአ ፊደል 6ኛው ነው። እሱን ታመጣላችሁ። ስለዚህ ሸ ቱ እሸቱ። ስለዚህ በድምጽ እናንተ ከምታወጡት ድምጽ ጋር ተመሳሳይነት ያለውን ሆሄ መምረጥ። እንግዲህ በድምጽ እናንተ ከምታወጡት ሆሄ ጋር ተመሳሳይ ካልሆነ ወይም ደግሞ እናንተ ከምታወጡት ድምጽ ጋር ተመሳሳይ የሆነ ድምጽ ያለውን ፊደል ካልመረጣችሁ የምትጽፉት ነገር ትርጉም አልባ ነው የሚሆነው። ስለዚህ ያንን በደንብ መርጣችሁ በአግባቡ በቅደም ተከተል ከአንደበታችሁ ላይ በሚወጣው ቅደም ተከተል እሸቱ ሲል መጀመሪያ የሚወጣው ሆሄ ወይም ድምጽ የሚል ድምጽ ነው የሚወጣው። እሱን መጀመሪያ ላይ ታስቀምጣላችሁ። ሸ ከዚያ ቀጥሎ ሸ እሱን ታስቀምጣላችሁ። ቀጥሎ ደግሞ ቱ። ስለዚህ እሸቱ ሲል ይሄ በቅደም ተከተል በዚህ መንገድ ይቀመጣል። ከዚያ ቁጭ ካረጋችሁ በኋላ በቀላሉ ማንበብ እሸቱ ድምጽ መጀመሪያ እየነጣጠልኩ ስጠራ የነበረው ድምፁ ማን እንደሆነ ለመለየት ነው። ቀጥሎ ደግሞ ለማንበብ
ፍጥነቱን ከዚያ በተመጣጠነና ትርጉም በሚሰጥ መንገድ መጨመር። እሸቱ አሁን ሸቱ ብትሉ ትርጉሙ ይህን ያህል ወጦ ተለይቶ ለአድማጭ በሚስብ መንገድ አይወጣም። ስለዚህ ከዚያ የተሻለ እናንተ ፍጥነታችሁን መጨመርና ትርጉም በሚሰጥ መንገድ ማንበብ። እሸቱ። እሺ ሁለተኛ ቤተሰቡ ሹ። ሹ ይህ ነው ቅርጹ። እንግዲህ ሁለተኛ ቤተሰብ ከጎኑ ላይ ያለውን የሚለውን አትርሱ። ስለዚህ ሹ ሹ ይህ ነው። ለምሳሌ ሹ የሚባለው ሹፌር ከሚለው ውስጥ ብትጠቀምበት፣ ምክንያቱም ሹ የሚል ድምጽ ያለው ሹፌር ከሚለው ውስጥ። እሺ ሹ ፌ ር። ስለዚህ ሹ የሚል ድምጽ ያለው ሆሄ ያስፈልገኛል። ፌ የሚል ድምጽ ያለው ሆሄ ያስፈልገኛል። ር የሚል ድምጽ ያለው ሆሄ ያስፈልገኛል። እነዚህን ሆሄዎች ደግሞ ከፊደላት ገበታ ላይ አንድ በአንድ 34 ፊደላት አሉ። እነሱ 7 ቤተሰቦች አሏቸው። ከዛ ውጭ ምንም አይነት ድምጽ የለም። እነዚያን በደንብ ማጥናት። ሹፌር ሹፌር። ስለዚህ ሹን ጻፍኩኝ። ፌ የፈ ቤተሰብ አምስተኛ ቤተሰቡ፣ ምክንያቱም አምስተኛ ቤተሰባቸው ላይ ከእግራቸው ላይ ቀለበት አለ እያልኩ ነበረ። እዚህ ጋር ይሄው ቀለበት አለ ወይም ቁልፍ ነገር አለ። ር ደግሞ የረ ፊደል ስድስተኛ ነው። እንግዲህ ስድስተኛ ቤተሰብ በቅርጽ የተለያዩ ናቸው። እነሱን እየጻፋችሁ ልክ የመጀመሪያ ፊደላትን ለመያዝ እንደምትጥሩት በመጻፍ በማንበብ እንደምትጥሩት ስድስተኛ ቤተሰቦቻቸውን በዚያ መንገድ ለመያዝ ሞክሩ። ስለዚህ እነዚህን ፊደላት በዚያ መንገድ አስቀምጬ ምን ይላል? ሹፌር ይላል። ቀጥሎ ሺ የሸ ፊደል ስንተኛው ነው? ሶስተኛው። ሶስተኛ ቤተሰቦች ደግሞ ወይም ሶስተኛ የፊደላት ቤተሰቦች ደግሞ ከእግራቸው ላይ ወደ ቀኝ በሸፋፋ ነው የሚሆኑት። እሱን ያዙ። ይሄው ይችም ወደ ቀኝ ዞራለች። ሌሎችም ስታዩቸው እንደዚህ። ከዛ ይሄንን በሺር የሰው ስም ነው። በሺር ለማለት በን ትጠቀማላችሁ። ሺ ይሄ ያስፈልጋችኋል። ር ደግሞ የረ ፊደል ያው ስድስተኛ ነው ብያችኋለሁ፣ ምክንያቱም እዚህ ጋር ነግሬያችኋለሁ ብዬ ነው። በደግሞ የበፊደል ያው የመጀመሪያው ነው፣ የመጀመሪያ ፊደል ነው ይሄ። ከዛ እነዚህም በአንድ ላይ ታደርጉና በሼር ትላላችሁ። ሻ የሸ አራተኛ ፊደል ሻ። ስለዚህ ይህን ትጠቀማላችሁ ማለት ነው። አሁን ሻን ለመጠቀም ለምሳሌ አሻራ የሚል ቃል ብትፈልጉ፣ አሻራ የሚል ቃል መጻፍ ብትፈልጉ ሻ የሚል ድምጽ ስላለ ይህን ፊደል ትጠቀማላችሁ፣ የግድ ነው። ምክንያቱም የሚተካ ሌላ ሆሄ ስለሌለ ወይም ሌላ ፊደል ስለሌለ ማለት ነው። ከዚያ አሻራ የሚለውን ለመጻፍ አሻራ ይሄ ድምጽ ያስፈልጋል። ይሄ ድምጽ የያዘ ፊደል ደግሞ ይሄ ነው ቅርጹ። የመጀመሪያ ፊደል ነው የአ ቤተሰቦች። ሻ የሸ ፊደል አራተኛው፣ ራ የረ ፊደል አራተኛ። ስለዚህ አሻራ ለማለት እነዚህን ሆሄያት በቅደም ተከተል ድምጻችሁ በሚወጣበት መንገድ ማለትም የመጀመሪያ ላይ የሚወጣውን ድምጽ ከአንደበታችሁ ላይ መጀመሪያ ላይ፣ ከዛ ቀጥሎ እንዲሁ በቅደም ተከተላችሁ ሲወጣ ቀጥሎ የሚመጣውን ቀጥሎ እያላችሁ የምትፈልጉትን ቃል በቅደም ተከተል ከአንደበታችሁ ላይ በሚወጣው ድምጽ መሰረት እና ያን ድምጽ የወከለ ፊደል መርጣችሁ በቅደም ተከተል ማስቀመጥ። አሻራ የሚል ቃል ጻፋችሁ ማለት ነው። ሼ የሸ ፊደል አምስተኛ ነው። እንግዲህ አምስተኛ ቤተሰቦች በዚያውም የፊደላትን ቅርጽ አጥኑ። አምስተኛ ቤተሰቦች ምንድን ናቸው? ከእግራቸው ላይ በቀኝ በኩል ቀለበት ወይም ደግሞ ቁልፍ ይኸው ይህን አይነት ነገር አላቸው። ምክንያቱም እነዚህ አምስተኛ ናቸው፣ ሁሎችም አላቸው። ከዛ ሼን ተጠቅሜ ሼሪፍ። ስለዚህ ሼ ይሄ ነው። ሪ የረ ፊደል ሶስተኛ ነው። ፍ የፈ ፊደል ስድስተኛ ነው። እነዚህን ተጠቀምኩ። ከዛ ይህ ቃል ተጻፈ ማለት ነው። ሸሪፍ። ከዛ ሽ የሸ ፊደል ስድስተኛ ነው። ይሄ እንግዲህ ሽ የሚል ድምጽ አለው። ይህን ድምጽ ምን አይነት ቃል ለመጻፍ እንጠቀምበታለን? ለምሳሌ ማሽን ብላችሁ ብጽፉ ማሽን፣ ን። ስለዚህ ማሽን ስትሉ ይህን ትጠቀማላችሁ። ማ የመፊደል አራተኛ ነው። ይሄ ይመስላል ቅርጹ። እሱንን በደንብ ለዩ። ሽ ደግሞ ይሄው ይሄ ነው። ን የነ ፊደል ስንተኛ ነው? ስድስተኛ። ስለዚህ እሱንን በደንብ አጥኑ። ምክንያቱም ፊደላትን ቅርጽና ድምጻቸውን አንድ በአንድ ነጥላችሁ ማወቅ አለባችሁ ለመጻፍና ለማንበብ። ማሽን ይላል። እሺ
ሾ ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ በቀኝ በኩል ያለው እግራቸው ያጥራል። እንግዲህ ሁለት እግር ካላቸው አንደኛው ባለበት ይቀጥላል፣ በቀኝ በኩል ያለው ያጥራል። ሰባተኛ ቤተሰቦቻቸው ጋር ስትመጡ እሱንን የፊደላትን ቅርጽ በቀላሉ ለመያዝ ስለሚያግዛችሁ እንዲሁ ቃላትን ከመጻፍ እና ከማንበብ በተጨማሪ ሆሄያትን ለመለየት ቅርጻቸው የምትቸገሩ ልጆች በዚህ መንገድ እያሰባችሁ እያስታወሳችሁ ወደ ቃላት ጽህፈት ልምምድ አብረን እንሂድ። እሺ ሾ የሚለውን ቃል ሾ የሚለውን ሆሄ ቃላት ውስጥ ተሾመ ከሚለው ውስጥ እንጠቀምበታለን። ምክንያቱም ሾ የሚል ተሾመ ከሚለው ውስጥ ሾ የሚል ድምፅ ስላለ እሱን ድምፅ ደግሞ ልንጠቀመው የምንችለው ይህን ፊደል በመወከል ነው ማለት ነው። ስለዚህ ተሾመ፣ አሁን ተሾመ ለማለት ያው ተሾመ ተ ሚል ድምፅ አለ። ተሾመ ከሚለው ሾ ሚል ድምፅ አለ፣ መ ሚል ድምፅ አለ። እነዚህን ተጠቀምን። ስለዚህ እነዚህን ድምፆች ደግሞ በሆሄያት ይወከላሉ። ተ የሚለውን ድምፅ የሚወክለው ይህ ፊደል ነው። የመጀመሪያ የተቤተሰቦች ውክልና የያዘ ፊደል ነው። ይህን ተጠቀምኩ። ሾ ደግሞ የሸ ፊደል ሰባተኛው ነው። ይህን ድምፅ የያዘው ሆሄ። መ ደግሞ ከመቤተሰቦች የመጀመሪያው ነው። ስለዚህ እነዚህን ስናገር በሚወጣው ቅደም ተከተል እንደነገርኳችሁ አስቀመጥኩት። ምን ይላል? ተሾመ ይላል። እሺ በቀ ቤተሰቦች እንዴት እንደምንጽፍ ላሳያችሁ። ቀ እንግዲህ የመጀመሪያው ፊደል ነው የቀ ቤተሰቦች። ቀሚስ የሚለውን ለመጻፍ ለምሳሌ ይህም ብቻ አይደለም፣ የተለያየ ቀ የሚል ድምፅ ያለው ቃላት ውስጥ እያንዳንዱ ያሳየኋችሁ ለሳምፕል ነው እንጂ እንግዲህ እያንዳንዳቸው ሆሄያት በተለያየ ራሳቸው ድምፅ ሊጠራበት በሚችል ቦታ ላይ ይገባሉ። እያንዳንዱ ሆሄ እንግዲህ ከአንድ በላይ ድምፅ ማለት ወይም ከአንድ በላይ ቃላት ተመሳሳይ ድምፅ የሚጠቀሙ ስላሉ እንግዲህ እሱንን የራሳቸው ድምፅ በሚጠራበት ቃል ውስጥ እያንዳንዱ ሆሄ በተለያየ ቃል ውስጥ ይገባል። ስለዚህ ይህን ለምሳሌ ያህል ነው እያሳያችሁ ያለ እንጂ ቀ የሚያገለግለው ቀሚስ ለሚለው ብቻ ነው፣ ወይም ሸ የሚለው እሸቱ ለሚለው ነው። ሌላም እያንዳንዱ ለዚህ ብቻ አይደለም የሚያገለግለው። እሱ ደግሞ በዚህ መንገድ የተሳሳተ መንገድ እንዳትይዙ። እሺ ቀሚስ የሚለው ጋር ቀ የሚል ድምፅ አለ። ቀ ስለዚህ ቀሚስ ለማለት ቀ ሚ ስ እነዚህ ድምፆች ያስፈልጋሉ። እነዚህ ድምፆች እንግዲህ የሆሄያት ውክልና ስላላቸው ቀ የሚለው ድምፅ ያለው ይሄው የዚህ ፊደል ድምፅ ነው። ይህን ተጠቀምኩት። ሚ የሚለው ድምፅ ደግሞ የመ ፊደል ሶስተኛው የያዘው ድምፅ ነው። ይህን ተጠቀምኩ። ስ የሚለው ደግሞ የሰ ፊደል ስድስተኛው የያዘው ድምፅ ነው። ይህን ተጠቀምኩ። ስለዚህ እነዚህ ድምፅ ያላቸው ፊደሎች እነዚህ ስለሆኑ በቅደም ተከተላቸው በስርዓት ተደረደርኳቸው። ምን የሚለውን ቃል ሰጡኝ ማለት ነው? ቀሚስ። ቀሚስ የሚለውን ቃል ሰጡኝ፣ ወይም ደግሞ ቀሚስ የሚለው ቃል ጻፍኩባቸው ማለት ነው። እሺ ሁለተኛው ጋር ቁ እንሂድ። ቁ እንግዲህ ሁለተኛ ፊደል በድጋሚ እየደጋገምኩ ነግራችሁ እንዳትረሱ ነው። ከጎኑ ላይ አግድም መስመር አለው። እሺ ቁ ጥቁር የሚለውን ለመጻፍ ተጠቀምኩበት። ጥቁር ከሚለው ውስጥ ጥ የሚል ድምፅ አለ። ቁ የሚል ድምፅ አለ፣ የዚህ ፊደል ድምፅ ማለት ነው። ር የሚል ድምፅ አለ። ር ደግሞ የረ ፊደል ስንተኛው ነው? ስድስተኛው። ጥ የጠ ፊደል ስድስተኛ። ስለዚህ እነዚህን በቅደም ተከተላቸው ማስቀመጥ። ምክንያቱም ጥቁር ስል መጀመሪያ የሚመጣው ድምፅ ማን ነው? ጥ የሚለው ድምፅ ነው ከአንደበቴ ላይ መጀመሪያ የሚመጣው። ቀጥሎ ቁ ሁለተኛ ላይ፣ ቀጥሎ ር ሶስተኛ ላይ። ስለዚህ እነዚህን ሶስት ሆሄያት ብቻ ተጠቅሜ ምክንያቱም ቃሉን ስናገር እነዚህ ድምፆች ብቻ ስለሆኑ ሌላ 4 5 መጻፍ ቢያስፈልግ ወይም 4 5 ድምፅ የሚያወጣ ቃል ብጽፍ እነዛን 4 5 ድምፆች የሚወክላቸውን ሆሄ መርጬ በቅደም ተከተላቸው ማስቀመጥ አለብኝ ያን ቃል ለመጻፍ። ግን እኔ ጥቁር የሚለውን ቃል ስናገር የሚወጣው ድምፅ 3 ድምፅ ነው። ጥ ቁ ር። እነዚህ ድምፆች ደግሞ ውክልና የተሰጣቸው ሆሄያት እነዚህ ናቸው፣ ጥና ቁ ር። ስለዚህ እነዚህን አስቀመጥኩ። ምን ይላል? ጥቁር። ጥቁር። ቅደም ተከተላቸውንም አላዘበራረኩኝም። ቅርጻቸውን በትክክል እነዚህ እያንዳንዱ እነዚህ ናቸው። በስርዓት አስቀመጥኳቸው። ምን ይላል? ጥቁር ይላል። ስለዚህ ቅደም ተከተል ብትስቱ፣ የፊደላትን ቅርጽ በትክክል ባትጽፉ፣ የጥ ፊደል አሁን ለምሳሌ ጥ የሚባለውን ይህን ስድስተኛውን ትታችሁ የጠ ሁለተኛውን ብታመጡት ጥቁር ነው የሚለው፣ ጥቁር አይል። ሌላም ወይም ደግሞ ከጠ ፊደል ውጭ ሌላ ተሳስታችሁ ለም ብታመጡ ለቁር፣ ሌላ ትርጉም የማይሰጥ ነገር። ስለዚህ የፊደላትን ቅርጽና ድምፅ በትክክል መጻፍ። እሺ አሁን ሶስተኛ የቀ ፊደል
ደቂቃ ደቂቃ የሚለውን ለመጻፍ እጠቀምበታለሁ። ደቂቃ ደቂቃ ሲል ደግሞ ደ-ቂ-ቃ። ስለዚህ ደ ሚል ድምፅ ያለው ፊደል የደ ፊደል የመጀመሪያው፣ ቂ የምታዩት የቀ ፊደል ሶስተኛው፣ ቂ የሚል ድምፅ አለው። ይሄን እጠቀማለሁ። ቃ የቀ ፊደል አራተኛውን የያዘ ነው። ይሄ ያለ አጋጣሚ እዚህ ጋር ስላለ ላሳያችሁ ብዬ ነው። ሌሎቹንም እንዲህ አንድ ባንድ ምን አይነት ቅርጽ እንዳላቸው ማወቅ ማጥናት፣ በቀላሉ ማንበብ መጻፍ መለማመድ። ደቂቃ ደቂቃ ይሄ ይሆናል ማለት ነው። ቃ የሚለውን ሆሄ ደግሞ ምን ጋር ልጠቀምበት እችላለሁ? ለምሳሌ ጠቃሚ 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 ብሎ ለመጻፍ ጠ ታስፈልገኛለች። ቃ ሚ እንግዲህ እንደሚያስፈልግ ስትናገሩ ነው የምታውቁት። ጠቃሚ ጠ ቃ ሚ። ስለዚህ እንደሚያስፈልግ የምታውቁት ጠ የመጀመሪያው ድምጻችሁ ጋር ስትናገሩ ጠ የሚል ድምጽ ይወጣል። እሱነን ከፊደላት ውስጥ መርጣችሁ ጠ የሚል ድምጽ ያለውን ሆሄ ማምጣት። ቃ ይኸው ቃ የሚል ድምጽ ያለው ይሄ ነው። ይሄን ትጠቀማላችሁ። ሚ የሚል ድምጽ ያለው ደግሞ የመ ፊደል ሶስተኛው። ስለዚህ እነዚህን በቅደም ተከተል መጻፍ፣ በተለመደው መንገድ ማስቀመጥና ድምጻችሁንና ፍጥነታችሁን በተመጣጣኝ መንገድ ጠርታችሁ ማንበብ። ጠቃሚ እንግዲህ እንደ መጀመሪያው ጠ ቃ ሚ ብትሉ ትርጉሙ ይህን ያህል ለሰውም አይስብም፣ ትርጉሙም ጎልቶ ይህን ያህል አይታይም። ግን በቀላሉ ጠቃሚ ጠቃሚ ብላችሁ ብታነቡ በትክክል ማንበብ ቻላችሁ ማለት ነው። እሺ አምስተኛ ቤተሰቦቻቸው ጋር እንምጣ። ቄ እንግዲህ አምስተኛ ቤተሰብ የፊደላት ቅርጽ ምን አለው ብያችኋለሁ። ሁሉም የአምስተኛ ፊደላት ቤተሰብ በቀኝ በኩል በውጭ በኩል ቀለበት ወይም ቁልፍ ነገር አላቸው። እንግዲህ የፊደላትን ቅርጽ ለመለየት እየተቸገራችሁ ላላችሁ ልጆች ነው እየደጋገምኩ የፊደላትን ቅርጽ ለመያዝ እንዲያመቻችሁ ብዬ ማስታወሳችሁ። አሁን ቄ ጥያቄ ጥያቄ የሚለውን ቃል ለመጻፍ ጥያቄ፣ ይኸው ጥ ትጠቀማላችሁ፣ ያ ትጠቀማላችሁ። ቄ ምን ይላል? ጥያቄ ጥያቄ ይላል። እሺ ቅ የቀ ፊደል ስንተኛው ነው? ስድስተኛው። እንግዲህ ስድስተኛ ቤተሰቦችን ልክ አንደኛ ቤተሰቦቻቸውን ለመያዝ እንደሞከራችሁት ስድስተኛ ላይም እየጻፋችሁ እያንዳንዳቸውን ለመያዝ ሞክሩ። ቅ የሚለው ቅርጽ እንግዲህ ይሄ ነው የፊደሉ ቅርጽ። ድምፁ ደግሞ ቅ ነው። ከዛ ይህን ድምፅ ተጠቅሜ ቅርብ ቅርብ ብዬ ለመጻፍ ይሄው ቅ የሚል ድምፅ ያለው ፊደል ያስፈልገኛል። ይሄ ነው፣ እሱን እጠቀማለሁ። ር ቅርብ 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 ስል ቅ ከዚያ ር ከዚያ ብ እነዚህ ያስፈልጎኛል። ስለዚህ ር ከዚያ ብ ምን ይላል? አሁን ቅርብ ቅርብ ይላል። ኦኬ ሰባተኛ ላይ ቆ ይሄ ነው ቅርጹ። ከዚያ ይሄን ሆሄ ተጠቅሜ ምን ልጽፍ እችላለሁ? ለምሳሌ ጥቆማ ጥቆማ የሚል መጻፍ እችላለሁ። ምክንያቱም ጥቆማ ከሚለው ውስጥ ጥ የሚል ድምፅ አለ፣ ቆ የሚል ድምፅ አለ። ይሄው የዚህ ፊደል ድምፅ ነው። ማ የሚል ድምፅ አለ። የመ ፊደል አራተኛው የያዘው ቅርጽ ነው። ድምፁም ይሄ ነው ማለት ነው። ማ እዚያ ጥ ደግሞ ይሄው የስድስተኛ ነው የጠ ፊደል። ይህን ተጠቅሜ ጥቆማ ጥቆማ የሚል ቃል በዚህ መንገድ ጻፍኩ። እንግዲህ እንደዚህ እየሞከራችሁ ማንበብ መጻፍ እየተቸገራችሁ ያላችሁ ልጆች ደግሞ ደውሉልን። ስልካችን ታች ቪዲዮ ጠርዝ ላይ አለ። ይህን ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ አንስታችሁ ደውሉልን። በማንኛውም ሰዓት በምትፈልጉት ሰዓት እንድትማሩ እናደርጋለን። አሁን ወደ ትምህርቱ የበቤተሰቦች ጋር መጣን። የበቤተሰቦች ጋር የመጀመሪያዋ ይህን ይመስላል ቅርጹ። ለምሳሌ በር። እስኪ ትንንሽ ማለት ሁለት ሆሄያት ያላቸውን ቃላት እየጻፍን እንይ እስኪ። በር ለማለት በና ር የሚል ድምፅ ሁለት ሆሄያት ብቻ በር ብላችሁ ጻፉ ብትባሉ በና ር የሚል ድምፅ ያለው ሆሄ ብቻ ነው የምትፈልጉ። እሺ በሚል ድምፅ ያለው ይሄ ነው የበ ፊደል የመጀመሪያው። ር የሚል ድምፅ ያለው ደግሞ ከረ ፊደሎች ጋር ስንተኛው? ስድስተኛው ላይ ብትሄዱ የመጀመሪያው ረ ነው፣ ሁለተኛው ሩ፣ ሶስተኛው ሪ፣ አራተኛው ራ፣ አምስተኛው ሬ፣ ስድስተኛው ር። ይሄ ድምፅ አለው። ቅርጹ ደግሞ ይሄ ነው። ስለዚህ በቀላሉ በር የሚለውን ለመጻፍ እነዚህን ሆሄያት መርጣችሁ ከፊደላት ገበታ ውስጥ ማውጣትና በዚህ መንገድ በቅደም ተከተላቸው ድምጻችሁ በሚወጣው ቅደም ተከተል ከግራ ወደ ቀኝ ማስቀመጥ። በር። ኦኬ። ሁለተኛ ላይ ቡና ብላችሁ ለመጻፍ ይሄ ድምፅ አለ። ቡ። ከዚያ ሁለተኛ ድምፅ ና የነ ፊደል
አራተኛ ነው። የመጀመሪያው ነ የሚባል ፊደል አለ፣ ሁለተኛው ኑ፣ ሶስተኛው ኒ፣ አራተኛው ና። ይህ ማለት ነው። ይህን ቅርጽ የያዘው ፊደል የነ ቤተሰብ ውስጥ ና የሚል ድምፅ አለው። ይህን ታመጣላችሁ። ስለዚህ ቡና ለማለት ይሄንንና ይሄንን በቅደም ተከተል ማስቀመጥ ቡና ቡና ይላል። እሺ ሶስተኛ ቤተሰብ እንግዲህ የፊደላት ቅርጽ እየደጋገማችሁ እዩ። ይሄው ሶስተኛ ቤተሰብ ጋር ወደ ቀኝ መጣመም፣ ሁለተኛ ላይ ከጎናቸው ላይ ቅጽል ወይም አግድም መስመር፣ እሱ እንዳትረሱ። ምክንያቱም በዚሁ ቃላተ መጻፍ በተጨማሪ ፊደላትንም በዛው እያጠናችሁ እያስታወሳችሁ የምትቸገሩ ልጆች የፊደላትን ቅርጽ ለይታችሁ ለማወቅ ያግዛችኋል። ቢ ሶስተኛው ፊደል ማለት ነው። ይሄ ነው ቢ። አሁን ቢን ተጠቅሜ ምን ሚል ቃል ልጽፍ እችላለሁ? የተለያየ ቃል መጻፍ ይቻላል። እስኪ ለምሳሌ አንድ ቃል ብቻ ላሳያችሁ። ቢሮ። አሁን ቢሮ፣ ቢራ፣ ቢሮ፣ ቢሾፍቱ። ቢ ሚል ድምፅ ያለው ቦታ ላይ ቢን ትጠቀማላችሁ። ስለዚህ ይሄ ለኤግዛምፕል ያህል ነው እንጂ የተለያየ ቃላትን ልትጽፉ ትችላላችሁ። እሺ ቢሮ ቢሮ። ባ አራተኛው የበ ፊደል ባ ባ ባል ለማለት ባል ባል ብላችሁ ለመጻፍ ባ አዚያ ል የለ ፊደል ስድስተኛው ማለት ነው። ቤ ቤት ብላችሁ ለመጻፍ ይሄን ትጠቀማላችሁ። እንግዲህ ቤት ለማለት ቤ የሚል ድምፅ አለ። ቀጥሎ ት ቤት፣ ሁለት ሆሄያት ብቻ ሁለት ድምፅ ነጣጥላችሁ ስትጠሩት ቤት። ስለዚህ ቤት ለማለት ይሄን ቤ እና ይሄው ይሄን ማለት ነው። ት ደግሞ የተፊደል አጋጣሚ እዚህ ጋር አለ። ይሄው ት ይሄንን ትጠቀማላችሁ። እንግዲህ አንደኛው ተ ነው፣ ሁለተኛው ቱ፣ ሶስተኛው ቲ፣ አራተኛው ታ፣ አምስተኛው ቴ የሚል ድምፅ አለው፣ ስድስተኛው ት የሚል ድምፅ አለው። ይህን ትወስዳላችሁ። ት ቤት ለማለት ት የሚል ድምፅ ስላለ ስትናገሩ ይህን ትጠቀማላችሁ። ምን ይላል? ቤት። ስለዚህ ይህንና ይህን ተጠቀምኩ ማለት ነው። እሺ ብ ብ ብ ይሄው ብ የሚል ድምፅ ያለው ሆሄ ደግሞ ይሄ ነው። ቅርጹም ይሄ ነው። አሁን ይህንን ቅርጽ እና ድምፅ ብር ብዬ ለመጻፍ እጠቀምበታለሁ። ብር ብ አዚያ ር ይሄው ር። ይህን ጠበቅ ማድረግ ነው ትርጉም እንዲሰጥ። ትርጉም በሚሰጥ መንገድ በተመጣጣኝ ፍጥነት ነው የምታነቡት ምላችሁ። ለዛ ነው ብር ለማለት ይሄው ብር ላላ ብታደርጉት በር ብር ብር ሳይሆን ብር። አሁን ብር ለማለት ይህን ትጠቀማችሁ። እሺ ቦታ ለማለት ደግሞ ይህን ትጠቀማላችሁ። ቦ ቦ ይህ ነው ድምፁ። ታ የሚል ድምፅ ሌላ ያስፈልጋችኋል። ታ የሚል ድምፅ ያለው ሆሄ ያስፈልጋችኋል። እሱን የያዘው ወይም ይህን ድምፅ የያዘው ፊደል የትኛው ነው? ታ። ይሄው የመጀመሪያው ተ ነው የሚባለው ወይም ተ የሚል ድምፅ ነው ያለው። ሁለተኛው የተ ቤተሰብ ቱ የሚል ድምፅ አለው። ሶስተኛው ቲ የሚል ድምፅ አለው። አራተኛው ታ። ይህ ነው። ይህን ትጠቀማላችሁ። ቦ ታ ስትናገሩ ቦ ይህ ድምፅ አለ። ይህን ድምፅ የያዘው ሆሄ ይሄው የበ ፊደል ታ የሚል ድምፅ አለ። ይህን የያዘው ይህን ተጠቀሙ። ከዛ እነዚህን ተጠቅሜ ምን ሚል ጻፍኩ? ቦታ። አሁን በዚህ መንገድ ቦታ ብዬ ጻፍኩ። እሺ ተ ፊደሎች ጋር መጣሁኝ። አሁን እንግዲህ ከዚህኛው ጋር እየተጠቀምኩባቸው ነበር። እዚህ ጋር ደግሞ ስመጣ እያንዳንዱ ፊደል እስኪ ተ ይሄ ነው ቅርጹ። ስለዚህ ተ የሚል ድምፅ አለው። ይሄን ድምፅ ተጠቅሜ ይሄን ፊደል ማለት ነው ተው 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 ስል ምን የሚል ድምፅ ነው ያለው? ተ ው ተና ው። ስለዚህ እነዚህን ሆሄያት ማስቀመጥ ነው። ተ የሚል ድምፅ ያለው ይሄ ነው። ው ደግሞ ከወ ፊደል ስንተኛው? ስድስተኛው። ው ተው ተው። ይሄው ተው ብዬ ጻፉ። እሺ ቱታ ቱ ይሄ ነው ቅርጹም። ቱታ ብዬ ለመጻፍ ቱታ። አሁን ቱታ ለማለት ቱ ታ ሁለት ድምጾች አሉ። ቱና ታ። እሺ ቱታ ለማለት ቱ ይሄ ነው ድምፁ። ታ የሚል ድምፅ ያለው ፊደል ደግሞ ያስፈልገኛል። እሺ የት ጋር ነው ማገኘው? ከተ ፊደል አራተኛ ላይ ስትሄዱ ታ። ይሄ ነው ቅርጹ። ስለዚህ ይሄን እንጠቀማለሁ። ቱታ ቱታ። ቲቪ ለማለት ስትፈልጉ ቲቪ ይሄው ቲ ይሄ ነው ድምፁ። ቪ ደግሞ ቨ ከሚባለው ፊደል ውስጥ ሶስተኛው ላይ ቪ። ምክንያቱም ሶስተኛ ፊደል ምንድን ነው ቅርጻቸው? ወደ ቀኝ መንሻፈፍ ወይም መጣመም። እነዚህ ሁለቱም ፊደሎች ወደ ቀኝ የተጣመሙ ናቸው።
ስለዚህ ቲም እንደምታዩት ሶስተኛ ናት። ቪም ብትሄዱ ሶስተኛ ላይ ነው የምታገኘዋት ቪ። ስለዚህ ቲቪ እነዚህን ሁለት ሆሄያት ተጠቅሜ ቲቪ ብዬ መጻፍ ቻልኩ። እሺ ታ የተ ፊደል አራተኛ ፊደል ደግሞ ባለ አንድ እግር ከሆነ ወደ ግራ ይጣመማል። ባለ ሁለት እግር ከሆነ በግራ በኩል ያለው እግሩ ያጥራል። በዚያ ፊደላትን ቅርጽ አስታውሱ። እሺ ታ ይሄ ነው እንግዲህ ወደ ግራ ተጣሟል፣ ወይም ደግሞ ወደ ግራ እንደምታዩት ዙሯል ማለት ነው። ስለዚህ አራተኛ ፊደል ነው። ታ ቺ ታች ታች ብዬ ለመጻፍ ታ ይሄ ድምፅ አለ። ቺ የሚል ድምፅ ያስፈልገኛል። ቺ የሚል ድምፅ ያለው ደግሞ የት ጋር ነው ማገኘው? ስድስተኛ ላይ የቸ ፊደል ቤተሰብ የሆነውን ቺ ይሄ ማለት ነው። ቺ የሚል ድምፅ አለው። የመጀመሪያው ቸ የሚል ድምፅ አለው። ሁለተኛው ቹ፣ ሶስተኛው ቺ፣ አራተኛው ቻ፣ አምስተኛው ቼ፣ ስድስተኛው ይኸው ቺ። ስለዚህ ይህን ስለምፈልገው እዚህ ጋር ያስፈልገኛል። ስለምፈልገው ሳይሆን ድምፁ ይህንን ነው የሚፈልገው። ታች የሚለው ድምፅ ታ እና ቺ የሚል ድምፅ ስለሆነ እነዚህን በቅደም ተከተል እንግዲህ እኔ ስለፈለኩ የማያስፈልገው ቦታ ላይ ባስገባው ትክክል አልጽፍ ታች። ስለዚህ ስለሚያስፈልግ ነው ታች። እሺ ቴ ቴ ቴዲ ለማለት ለምሳሌ ይሄንን እንጠቀማለሁ። ቴዲ ቴ ዲ ቴ እና ዲ የሚል ድምፅ ያስፈልጋል ቴዲ ለማለት። ዲ የደ ፊደል ሶስተኛ ፊደል ወደ ቀኝ ስለሚሻፈፍ ይኸው ሶስተኛ እንደሆነች በቀላሉ መለየት ትችላላችሁ። ዲ ስለዚህ ቴዲ። አምስተኛ ፊደሎች እግራቸው ላይ ቁልፍ ይህች አምስተኛ ናት። ሁሉም ስታዩዋቸው አምስተኛ ናቸው። ቴዲ ይቺ በዛው የፊደላትን ቅርጽ አስታውሱ። ቴዲ። እሺ ስድስተኛ ላይ ት የሚል ድምፅ ያላት ፊደል ይች ናት። የተ ስድስተኛ። አሁን ይችን ድምፅ ተጠቅሜ ትልቅ፣ ትንሽ ብዙ ነገር መጻፍ እችላለሁ። ት የሚል ድምፅ በተለያየ ቃላት ላይ ያስፈልጋል። ለምሳሌ ትል ብዬ ለመጻፍ ሁለት ሆሄያት ብቻ ያላቸው ት። እንግዲህ ትንሽ ኢንሴክት ወይም ትንሽ ነፍሳት ነው ትል የሚባል ነገር አለ። ትል። አሁን ትል ለማለት ይቺ ት ከዚያ ል የለ ፊደል ስድስተኛ ላይ ብትሄዱ ይቺ ል የምትባል ድምፅ ታስፈልጋችኋለች። እንግዲህ ቃላትን ለመጻፍ ጀማሪዎቹ እነዚህን ሁለት ሆሄያት ብቻ ያመጣሁላችሁ የሆሄያቶች ብዛት ሲጨመር ምናልባት እንዳይከብዳችሁ ለጀማሪዎች ብዬ ነው። ቶጎ ለማለት ለምሳሌ ቶጎ ለማለት ይኸው ቶ ይቺ ነው። ይሄ ነው ድምጿ። ጎ የሚል ድምፅ አለ ሌላ፣ እሱ ያስፈልገኛል። ቶጎ ለማለት ቶጎ ጎ የገ ፊደል ሰባተኛው ማለት ነው። ስለዚህ ቶም ጎም ሰባተኛ ናቸው። ቶ ይኸው የሰባተኛው የተ ፊደል ሰባተኛዋ፣ ጎ ደግሞ የገ ፊደል ሰባተኛዋ። ቶጎ ብላችሁ ትጽፋላችሁ። እሺ ቸ የቸ ፊደሎች ደግሞ እያንዳንዳቸውን እስኪ እንዴት እንደምንጠቀማቸው ላሳያችሁ። ቸ ለምሳሌ ቸር ለማለት ቸ እና ር ቸር። ኦኬ ቹ የሚለውን ድምፅ ለምሳሌ ምቹ ብለህ ማለት ምቹ ም ይቺ ታስፈልገኛለች። ም የሚል ድምፅ ያላት ከመፊደል ነው የምታገኙ። ከመፊደል ቤተሰቦች ጋር ስንተኛው ሊሆን ይችላል? ስድስተኛው ፊደል ማለት ነው። ስድስተኛው ሆሄ ይሄ ነው ም። እዚያችሁ ደግሞ ያው ሁለተኛው ነው። ምክንያቱም ከጎኑ ላይ አግድም መስመር አለው። እንዲሁ ባታዩትም ራሱ ከጎኑ ላይ አግድም መስመር ካለው ስንተኛ ሆሄ ነው የሚሆነው? ሁለተኛ። ስለዚህ በቀላሉ በዛም መያዝ ትችላላችሁ። ምቹ ለማለት እነዚህን ሆሄያት ትጠቀማላችሁ። እሺ ቺ የቸ ፊደል ሶስተኛው። እንግዲህ ሶስተኛ ፊደል ከእግሩ ላይ ወደ ቀኝ መዞር ወይም መንሻፈፍ፣ ይህንን አስታውሱ። እሺ አሁን ቺ የሚለውን ይቺ ብላችሁ ለመጻፍ የፊደል ስድስተኛ፣ ቺ ደግሞ ይሄው ሶስተኛ ነው ብያችኋለሁ። ይቺ ለማለት ትጽፋላችሁ። እሺ ቻ የቸ ፊደል አራተኛ ባለ አንድ እግር ከሆነ ወደ ግራ መዞር ወይም መጣመም። ይሄው ታም ቻም ስታዩዋቸው ባለ አንድ እግር ፊደል ናቸው። ወደ ግራ ነው የዞሩት። እሺ አቻ ለማለት ቻን ትጠቀማላችሁ። አ የሚል ድምፅ ያስፈልጋችኋል። የአ ፊደል የመጀመሪያው ሆሄ አ ይህ ነው። እሱን ትጠቀሙታላችሁ። ቻ እንደነገርኳችሁ አራተኛው ይሄ ነው ቅርጹ። ይህን ትጠቀማላችሁ። ስለዚህ ይህንን እንደተለመደው
ትርጉም ሊሰጥ በሚችል በተመጣጣኝ ፍጥነት ማንበብ። አቻ አቻ። በቃ አነበብን ማለት ነው በዚህ መንገድ በቀላሉ። ቼ የቸ ፊደል አምስተኛ ሆሄያት ከእግራቸው ላይ ቁልፍ ወይም ቀለበት እሱንን ያዙ። ቼ ከዛ መቼ ለማለት መቼ ለማለት መ የምትባል ሆሄ ያለች እሷ እንግዲህ ድምጿ ስለሚያስፈልገን እዚህ ጋር አስቀመጥናት። የመ ፊደል የመጀመሪያ ሆሄ ናት እቺ መ። ከዚያ ቼ ደግሞ አምስተኛዋ። ከዚያ መቼ በዚህ መንገድ ጻፍ። ኦኬ ስድስተኛ ጋር ደረስን። አሁን ቺ የቸ ፊደል ስድስተኛው ይሄ ነው ቅርጹ። ስለዚህ ችሎ ብዬ መጻፍ ብፈልግ ችሎ። ይኸው ቺና ሎ። ሌላ ችሎታ ለማለት ብትፈልጉ ታን እዚህ ጋር ታመጣላችሁ። ፎየሪስታ ይቻት ታ። ይኸው ችሎታ። ይኸው ችሎታ። እዚህን በዚህ መንገድ ትጽፋላችሁ። እዚያ ቾ ሰባተኛው ማለት ነው። ቾን ደግሞ ለምሳሌ ምቾት ብላችሁ መጻፍ ብትፈልጉ ብላችሁ መጻፍ ብትፈልጉ ይሄው ም የመ ፊደል ስድስተኛ፣ ቾ የቸ ፊደል ሰባተኛው፣ ት የተ ፊደል ስድስተኛ። እነዚህ ድምጾች ያስፈልጋሉ። ም የሚል ድምጽና ቾ ት ስናገር እነዚህ ድምጾች አሉ። ም ቾ ት እነዚህን ድምጾች የሚወክሉ ደግሞ ይሄው የምታዩት ይቺ ም የምትባለዋ፣ ከዚያ ቾ ይቺ፣ ት ይቺ ማለት ነው። ስለዚህ እነዚህን በቅደም ተከተላቸው ልክ ስናገር በሚወጣው ቃል ወይም ደግሞ በምትሰሙት ድምጽ መሰረት በቅደም ተከተላቸው ተቀመጡ። ምን ይላል? ምቾት ይላል። ቀጣይ እንይ የየቤተሰቦች የመጀመሪያው የት ብላችሁ መጻፍ ብትፈልጉ የት ይኸው የና ት ያስፈልጋቸው። የት ስትሉ የት። ስለዚህ ት የተ ፊደል ስድስተኛ ናት። የው የምታዩት ይች ነች የት። ዩሮ ማለት ብትፈልጉ ዩና ሮ የረ ፊደል ሰባተኛዋ ናት። ዩሮ። ይ የየ ፊደል ሶስተኛዋ ይ። ተይ ለማለት ተ የተ ፊደል መጀመሪያዋ ናት። በፊት ሰርተንባታል ታስታውሷታላችሁ ብዬ አስባለሁ። ተይ ይሄው ይህች ናት። እዚያ ተ ያ የየ ፊደል አራተኛው ማለት ነው። ያኔ ብሎ ለመጻፍ ያ። ኔ ደግሞ ይኸው እዚህ ጋር ያለችዋ ኔ የነ ፊደል አምስተኛዋ ላይ ያለችዋ ኔ የሚል ድምጽ ያላት ቅርጿ ምች ነች። ይኸው ያኔ። አየ ብዬ ለመጻፍ ይኸው አ ያስፈልጋኛል። ይኸው አ ይሄ ነው የመጀመሪያ ፊደል። ይህችን ተጠቀሙ። ይህ ስድስተኛው የየ ፊደል ይሄ ለማለት ይና ሄ። ይኸው ሄ የሀ ፊደል አምስተኛው፣ ምክንያቱም አምስተኛ መሆኑን እንዴት አወቃችሁ? ሄ የሚል ድምፅ አለው አንደኛ። ቅርጹ ደግሞ ስታዩት እንደተለመደው ከእግሩ ላይ ቁልፍ ወይም ቀለበት አለው። ስለዚህ ይሄ ቅርጹም ይሄ ነው የሚሆነው አምስተኛው ማለት ነው። ስለዚህ በዛ መንገድ እያንዳንዱን የፊደላት ቅርጽ በቀላሉ እያስታወሳችሁ እየጻፋችሁ እየተለማመዳችሁ ያዙ። ይሄ ኦኬ። ዮሴፍ ለማለት ስለዚህ የፊደል እንደምታዩት ሰባተኛው ላይ ያለችው ናት። ሴ ከሰ ፊደል አምስተኛው ላይ ነው የምታገኘዋት። ይኸው በቀኝ በኩል ቀለበት አላት፣ ምክንያቱም አምስተኛ ፊደሎች ቀለበት አላቸው እያልኳችሁ ነበር። ፍ ደግሞ የፈ ፊደል ስድስተኛዋ ሆሄ ይች ነች ፍ። ስለዚህ ዮሴፍ ለማለት ይህን ተጠቀማችሁ። ኦኬ። ነፃ ለማለት ይህን ትጠቀማላችሁ። ነፃ ነና ጻ የጸ ፊደል አራተኛው ጸ ጹ ጺ ጻ። ይኸው ጻ የሚል ድምፅ አለው። ቅርጹ ደግሞ ይሄ ነው። ኑ የነ ፊደል ሁለተኛው ይሄ ነው ቅርጹ። ኑሮ ለማለት ሮ የረ ፊደል ሰባተኛ ነች። ይህን ይመስላል ቅርጹ። ኑ ደግሞ ይሄ ሁለተኛ ነች። ኑሮ። ኒያላ ብላችሁ መጻፍ ብትፈልጉ
ይኸው ኒ ያ ላ ኒ ያች ነች። ያ ይቺ ላ ደግሞ የለ ፊደል አራተኛዋ። ምክንያቱም ባለ ሁለት እግር ከሆነ አራተኛ ላይ በግራ በኩል ያለው እግሩ ያጥራል። እሱ ቅርጹን ለመለየት የምታስታውሱት ላ የሚል ድምፅ አለው። አራተኛ ፊደል ነው። ኒያላ ኒያላ ና ናቸው ለማለት ይኸው ና አራተኛ የነ ፊደል ቅርጹ ይሄ ነው። ና የሚል ድምፅ አለው። ስለዚህ ይህንን ሆሄ ናቸው ከሚለው ቃል ውስጥ እንጠቀምበታለን። ና ይኸው ይህን ድምፅ ስለያዘ ና ይህን እንጠቀማለሁ። ቸ የሚባል ሆሄ ያስፈልገኛል። ቸ የሚል ድምፅ ያለው ማለት ነው። ይሄ ነው የቸ ፊደል የመጀመሪያው ሆሄ ይሄ ነው። ው የወ ፊደል ሁለተኛው ው ናቸው ናቸው ይኸው። እሺ ኔ ኔ የነ ፊደል ስንተኛው ነው? ይሄ አምስተኛው። ይኸው እግሩ ላይ ቀለበት አለው። ኔ አምስተኛ ፊደሎች ወይም አምስተኛ የሆሄያት ቤተሰቦች እግራቸው ላይ ቁልፍ ቁልፍ አላቸው። እሺ እኔ ለማለት ይህን ሆሄ ትጠቀማላችሁ። ይኸው ኔ የሚል ድምፅ ያለው ያስፈልጋችኋል። ምክንያቱም ኔ የሚል ድምፅ ያለው ደግሞ ይሄ ነው። ስለዚህ እኔ ለማለት የሚል ድምፅ ያለው የአ ፊደል ስድስተኛው ኔ ለማለት ደግሞ ኔ የሚል ድምፅ ያለው ይሄ ነው። እኔ እኔ ብላችሁ ለመጻፍ እንዲህ ትጠቀማላችሁ። ንብ ለማለት ን የሚል ድምፅ ያስፈልጋችኋል። ብ የሚል ድምፅ ያስፈልጋችኋል። ን የሚል ድምፅ የያዘው ሆሄ የነ ፊደል ስድስተኛው ይሄ። ብ የሚል ድምፅ ያለው ደግሞ በቤተሰቦች ሄዳችሁ ስድስተኛ ላይ ብታዩት ይሄ ነው ቅርጹ። ይህን የሚመስለው። ስለዚህ ብ የሚል ድምፅ አለው። የቅርጹን በደንብ አጥኑ። ፊደላትን ድምፃቸውን እየጠራችሁ ተለማመዱ። ንብ ንብ ይላል። ኖ የነ ፊደል ሰባተኛው ይሄ ነው። ኖ ኖረ ለማለት ይህን ሆሄ ትጠቀማላችሁ። ኖ ረ የረ ፊደል የመጀመሪያው ነው። ኖረ ኖረ። እሺ በአ ቤተሰቦች እንይና እንጨርሳለን። አ አ ስለዚህ አለ አለ ለማለት አ የሚል ድምፅ አለ። ስለዚህ ለ ደግሞ ይሄው ለ ትጠቀማላችሁ። የለ ፊደሎች የመጀመሪያው ሆሄ ይሄ ነው። የለ ፊደል የሆሄያት የመጀመሪያው ሆሄ ይሄ ነው። አለ አለ። እሺ አለ። ኡ የሚል ድምፅ ያለው ደግሞ እስኪ ልዑል ለማለት ልዑል። ስለዚህ ል የለ ፊደል ስድስተኛ፣ ኡ የአ ፊደል ሁለተኛው ይሄ ድምፅ አለው። ል ደግሞ ሁለተኛ ድምፁ ስለሚደገም ሁለተኛ ደገሙት። ስለዚህ ድምፁ ከተደጋገመ ስትጽፉ ያንን ድምፅ የተደጋገመን ድምፅ እየደጋገማችሁ በደገማችሁት ከአንደበታችሁ ላይ በተደጋገመው ልክ እየደጋገማችሁ ልትጽፉት ትችላላችሁ። ይሄ ምርጥ ምሳሌ ነው። ሲጀመር ልዑል አንዴ ብቻ አይደለም የተጻፈው፣ ሁለት ጊዜ የተጻፈበት ምክንያት ምንድን ነው? ል ኡ ል መጀመሪያ ላይ ል አንድ ድምፅ፣ ሁለተኛ ኡ ሁለተኛው ድምፅ ላይ ቀጥሎ ተመልሶ ምን የሚል ድምፅ መጣ? ል ልዑል ስትሉ ሁለት ል የሚል ድምፅ ትጠራላችሁ። እንግዲህ እንቁጠረው ል ኡ ል። ስለዚህ ስለሚያስፈልግ ሁለቴ ልዑል ልዑል። ስለዚህ ቃላትን ስትጽፉ ድምፁ ስትናገሩ ድምፁ በሚወጣው መንገድ ነው። በሚወጣበት መንገድ ማለት መጀመሪያ ላይ ከወጣ መጀመሪያ ላይ፣ ሁለተኛ ላይ ያ ድምፅ ከወጣ ሁለተኛው ላይ ታስቀምጡታላችሁ። በዛ መንገድ በቅደም ተከተል በስርዓት መደርደር። ኢ የሚለውን ድምፅ እስኪ ኢራን ለማለት ኢራን ብላችሁ ለመጻፍ ኢ የሚል ድምፅ ያለ። ስለዚህ ኢ ራ ን ራ የረ ፊደል አራተኛ ናት። ን ደግሞ ከነ ፊደል ስድስተኛው ላይ ይኸው ይቺ። ስለዚህ ኢራን ብላችሁ ለመጻፍ በዚህ መንገድ። አ የአ ፊደል አራተኛው ዓለም ለማለት ይኸው ዓለም። ስለዚህ ከዚያ ለ ከዚያ ም የመ ፊደል ስድስተኛ ናት ይቺ። ኤሊ ለማለት ኤሊ የሆነች እንስሳ ናት። በዛው ኤሊ ብሎ የሚለውን ቃል ለመጻፍ ከዚያ ሊ የለ ፊደል ሶስተኛዋ እግሯ ወደ ግራ የተጣመመ ኤሊ። እጅ ብላችሁ ለመጻፍ ትጠቀሙበታላችሁ። እባብ እጅ
ብቻ የተለያየ ቦታ ላይ የሚል ድምጽ ያለው ላይ ትጠቀሙታላችሁ። እንግዲህ እዚህ ጋር እየጻፉ ያሳየኋችሁ እናንተ እንዴት እንደምትጽፉ ለማሳየት ነው እንጂ እዚህ ጋር ላይ የሚለው ፊደል እጅ ብቻ ለማለት ነው፣ ኤሊ ብቻ ለማለት ነው፣ ወይ እንደዚህ ብቻ ለማለት ነው ብዬ አይደለም። የተለያየ ድምጽ ካለው እንግዲህ የተለያየ ድምጽ ላይ እንግዲህ እነዚህ ድምጾች በሚያስፈልጉበት ቦታ እየገቡ ያንን የድምጽ ክፍተት እየሸፈኑ ትርጉም ያለው ቃል እንዲጻፍ ያደርጋሉ። እጅ እጅ ብሎ ለመጻፍ እና ጅ የጀ ፊደል እቺ ስድስተኛ ናት። እጅ። እሺ ኦሞ ብላችሁ መጻፍ ብትፈልጉ ኦሞ ብላችሁ መጻፍ ብትፈልጉ ኦ እና ሞ። ስለዚህ ኦሞ ስትሉ ኦ ሞ ጮክ ብላችሁ ተረጋግታችሁ ፊደሉን ነጣጥላችሁ መናገር። ከዛ ማን የሚል ድምጽ እንዳለ ትለያላችሁ። እዛ እነዚያን ከለያችሁ በኋላ ይሄን ድምጽ የያዙትን ሆሄያት ከፊደላት ገበታ ውስጥ ነጥላችሁ በአእምሯችሁ አስታውሳችሁ መጻፍ። ኦሞ ስትሉ ሞ። ስለዚህ ኦ የአ ፊደል ይሄ እንደምታዩት ሰባተኛው ነው። ሞ የመ ፊደል ሰባተኛ ነው። ኦሞ የሚል ቃል በዚህ መንገድ ጽፋችሁ ማንበብ ትችላላችሁ ማለት ነው። ስለዚህ ለማንበብና ለመጻፍ በዚህ መንገድ ተለማመዱ። እንደዚህ እየተለማመዳችሁ የምትፈልጉትን ያህል እውቀት ማግኘት ከተቸገራችሁ ደግሞ በአጭር ጊዜ ውስጥ ከኛ ጋር በምትፈልጉት ሰዓት ተምራችሁ የምትፈልጉትን እውቀት ማግኘት ትችላላችሁ። ስልካችን እንደምታዩት ታች ቪዲዮ ጠርዝ ላይ ወይም ባዮ ላይ ታገኙታላችሁ። ይህን ስልክ ሴቭ አድርጋችሁ በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በሚመቻችሁ ሶሻል ሚዲያ በማንኛውም ሰዓት ብትደውሉልን እናንተ በምትፈልጉት ሰዓት የምትፈልጉትን ትምህርት እንድትማሩ ሁኔታዎችን አመቻችተን ወዲያውኑ ትምህርት እናስጀምራችኋለን። በተረፈ በሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም።